We begin with breaking news from the Middle East as Iran launches retaliatory strikes against Israel. ኢራን የቴል አቪቭ ህንፃዎችን አወደመች። እስራኤል ለበቀል ተነሳሳች። Tonight I wish to speak to you, the proud people of Iran. We're in the midst of one of the greatest military operations in history, Operation Rising Lion. እስራኤል በታሪክ አይታ የማታውቀው ከፍተኛ የተባለ ውድመት እንደደረሰባት ህንፃዎችም እንደወደሙ በይፋ ተገልጿል። የእስራኤል መንግስት ዜጎቹ ውድመቱን የሚያሳይ ምስል ከማጋራት እንዲቆጠቡም ጥብቅ ማሳሰቢያ አስተላልፏል። ነገር ግን የተለያዩ ዓለም አቀፍ መገናኛ ብዙሃን ሰርገው ገብተው ቪዲዮዎችን እያወጡ ይገኛል። These are the live pictures from Tel Aviv, where we can see huge plumes of smoke rising over the city. It's not clear. እስራኤል ውስጥ የተነሳ የእሳት ቃጠሎ እስካሁን ድረስ አልጠፋም። ይህን ተከትሎም እስራኤል እንደ አንበሳ ተቆጣ ድጋሚ ወደ ኢራን ሚሳኤሎችን ማስወንጨፏን ቀጥላለች። ይሄ እስራኤል ድጋሚ ወደ ኢራን ሚሳኤል ማስወንጨፍ የተመለከቱ ፖለቲከኞች የኢራን የምሽቱ የሚሳኤል ድብደባ ከባድ እንደነበር ትልቅ ማሳያ ነው ሲሉ አስተያየታቸውን ሰጥተዋል። አሜሪካን በዚህ ጦርነት ውስጥ በቀጥታ ልትሳተፍ እንደምትችል እየተገለጸ ይገኛል። አሜሪካ በቀጥታ ከተሳተፈች ደግሞ እነ ሩሲያ ወደ ጦርነት ውስጥ የመግባት ዕድል አላቸው የተባለው። የዓለም ጦርነት ሊቀሰቀስ ይችላል የሚል ስጋት የመጣውም ይህን የኢራንና የእስራኤልን ጦርነት የተባባሰ መምጣቱን ተከትሎ ነው። ኢራን እስራኤል ድሮኖችን አሁንም እየላከች እንደሆነ ገልጻለች። ነገር ግን በተሳካ ሁኔታ እስራኤል ድሮኖችን እየመታች ትላለች ብለዋል። ኢራን በትናንትናው ዕለት አንቀላፍታ በርካታ ጉዳት ደርሶባታል። በዛሬው ዕለት ግን አላንቀላፋሁም እያለች ነው። የእስራኤል ወታደራዊ ኢላማዎች እስካሁን ድረስ የተሳኩ ስለመሆናቸው የተገለጸ ነገር የለም። እስራኤልና ኢራን ወደ ከባድ ጦርነት ውስጥ እንደገቡ እየተገለጸ ነው የሚገኘው። እስራኤል የጀመረችውን የሚሳኤል ጥቃት ኢራን የመልስ ምት በመስጠት የእስራኤልን ዋና ከተማ ደብድባለች። እስራኤል ከኢራን ጥቃት በኋላ ድጋሚ በቁጣ መልክ ኢራንን በድሮን እየደበደበች ትገኛለች። ቀጣዩ የመልስ ምት የሚጠበቀው ደግሞ ከወደ ኢራን ጎን ሆኗል። ኢራን ምሽት ላይ በእስራኤል ላይ ከባድ ጉዳት ታደርሳለች ተብሎ ይጠበቃል። ዓለም ወዳልተፈለገ ጦርነት እየሄደ እንዳለም ትልቅ ማሳያ ሆኗል። ከኢራን ጎን እንደቆሙ ያሳወቁ ሀገራት ቻይና፣ ሩሲያና ቱርክ ሆነዋል። ሳውዲ አረቢያም እስራኤልን በጽኑ እያወገዘች ትገኛለች። ለአረፋ በዓል ወደ ሳውዲ አረቢያ የተጓዙ የኢራን ዜጎችን ሰላም እስከሚመጣ ድረስ በእንክብካቤ ይዛለሁ በራሴ ውጭ ማለቷን ሳውዲ አረቢያና ኢራን በአዲስ ፍቅር ላይ እያስባለ ይገኛል። ሀገራቱ ከዚህ ቀደም ብዙውን ጊዜ ፖለቲካ ለመግባባት ውስጥ የሚገቡ ሀገራት ናቸው። እነዚህ ሀገራት በአሁኑ ሰዓት ዲፕሎማሲያቸውን አሻሽለው ሳውዲ አረቢያ እስራኤልን በማውገዝ ላይ ተጠምዳለች። እስራኤል ደግሞ አሜሪካ፣ ፈረንሳይና ጀርመን ከጎኗ እንደሆኑ አሳውቀዋል። እኛ ሁሌም ከእስራኤል ሕዝብና መንግስት ጎን ነን ብለዋል አሜሪካ፣ ጀርመንና ፈረንሳይ። የምሽቱ አስጨናቂ ጊዜ የትናንትናውን የኢራን ሚሳኤል ጥቃት በእስራኤል የአሜሪካ አምባሳደር ማይክ ሁካቤ ሲገልጹት እጅግ አስጨናቂና አሳሳቢ ነበር በማለት ነው። አምባሳደሩ ይሆናል ብዬ አልገመትኩም ነበር ሲሉም በማህበራዊ ትስስር ገጻቸው ላይ ጽፈዋል። እኛ አምባሳደር እስራኤል በኢራን ላይ ጥቃት ከማድረሷ ከ30 ደቂቃ በፊት ለእስራኤል እንጸልይ ማለታቸው ይታወሳል። የትናንትናው ምሽት አስጨናቂ እንደነበር ደግሞ ከኢራን ጥቃት በኋላ በግልጽ ተናግረዋል። እንደሚታወቀው በትናንትናው ዕለት እስራኤል አስከፊ ሊባል የሚችል ጥቃት በኢራን ላይ አድርሳለች። እስራኤል በተኮሰችው ሚሳኤል 6 የኢራን የኒውክሌር ሳይንቲስቶች 3 ጄኔራሎችም እንደተገደሉ ለማወቅ ተችሏል። እስራኤል በኢራን ወታደራዊ ይዞታዎች ላይም ጥቃት አድርሳለች። እስራኤል እጅግ የተሳካ ወታደራዊ ኢላማዋን አሳክታ ወደ አገሯ እንደተመለሰች አሳውቃለች። የኢራን አብዮታዊ ዘብ አዛዥ የነበሩት ሁሴን ሳላሚ በእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ናቸው። እስራኤል በጥብቅ የምፈልጋቸው ነበሩ ስትል ተደምጣለች። እስራኤል እኚሁ ሰውዬ እኔ ላይ 300 ድሮኖችን ያዘነቡ ሰው ናቸው ስትል ተደምጣለች። 300 ድሮን በእስራኤል ላይ ያዘነቡት የአብዮታዊ ዘብ አዛዥ በእስራኤል በቀል ተገለዋል። እስራኤል ከፍተኛ ደስታ ውስጥ ገባም፣ ኢራን ደግሞ ሐዘኗ ይበረታ ሆኗል። እኚህ በእስራኤል ላይ 300 ድሮን እንዲዘን ምክንያት ናቸው የተባሉት ጄኔራል የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎም በአውሮፓውያኑ 1980 ነበር። እስራኤል በአሜሪካና በአውሮፓ ሀገራት እጅግ የሚፈለጉት ሰው ከገደለች በኋላ አሜሪካና ፈረንሳይ አድናቆታቸውን ገልጸውላታል። እኚህ በምዕራባውያን ተፈላጊ የሆኑት ጄኔራል በወታደራዊ ማዕረጋቸው ከፍ እያሉ ሲመጡም በአሜሪካና በምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ንግግሮች በሀገራቸው ኢራን ከፍ ያለ ዝናን ማምጣት ችለው ነበር።
እኚህ ጀነራል በኢራን ኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለን ውጥረት መጋጋሉን ተከትሎም ሆሴይን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚ ዝግጁ መሆኗን ሐሙስ ዕለት መናገራቸው አይዘነጋም። ሐሙስ ዕለት ይህን ተናግረው ሐሙስ ሌሊት ተገለዋል። ኢራን በተባበሩት መንግስታት ድርጅት ጉባኤ ላይ እንዳሳወቀችው እስራኤል 78 የሚሆኑ ኢራናውያን በሚሳኤል ጥቃት እንደገደለች ገልጻለች። ከነዚህ በተጨማሪም 320 የሚጠጉ ዜጎች ጉዳት እንደደረሰባቸው ኢራን አሳውቃለች። ኢራንም ከሰዓታት በኋላ ያጸፋውን እርምጃ ወስዳለች። በእርምጃዋም 9 የሚጠጉ ህንፃዎች ሙሉ በሙሉ እንደወደሙ፣ ከዚህ በተጨማሪም የእስራኤል መከላከያ ሚኒስቴር ቢሮ ላይ ጥቃት እንደደረሰም ለማወቅ ተችሏል። ኢራን የእስራኤል የጦር ሚኒስቴር ላይ ሚሳኤል አዘንባለች። የጦር ሚኒስቴር መስሪያ ቤቱ ከኢራን በተወነጨፈ ሚሳኤል መጎዳቱን የእስራኤል ባለስልጣናት ገልጸዋል። ባለስልጣናቱ የደረሰውን ጉዳት በዝርዝር ግን አልተናገሩም። ይህን ጉዳት የሚያሳይ ምስልም በሶሻል ሚዲያ ላይ እንዳይለቀቅ ትዕዛዝ ተሰጥቷል። ጠላት እንዲያጠቃን ዕድል መስጠት ነውም ተብሏል። እስራኤል የምትተማመንበት አይሮንዶም ህንፃዎቿን አላዳነም። ለመሆኑ እንዴት ሊሆን ቻለ? አይሮንዶምና አሮ የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። ነገር ግን እነዚህ የጥቃት መከላከያ መሳሪያዎች አስተማማኝ እንዳልሆኑ በትላንትናው ዕለት ኢራን አሳይታለች ሲል አንድ የሐማስ ባለስልጣን ተናግሯል። የሐማሱ ባለስልጣን በኢራን ወታደራዊ ምት እጅግ ኮርቻለሁ፣ ኢራን የተሳካ ወታደራዊ ምት በእስራኤል ላይ አድርሳለች ሲል ለአልጀዚራ ተናግሯል። የኢራን ጦር በመግለጫው የኢራን ድሮኖች ያለምንም ከልካይ ሰርገው ቴል አቪቭ ከገቡ በኋላ ዓላማቸውን አሳክተዋል ብሏል። የሐማሱ ባለስልጣን እስራኤል ከባድ የሚባል ቅጣት ከኢራን ደርሷታል ሲልም ተናግሯል። የሚሳኤሎች ኢንጂነር የሆኑት ኡዙሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኝ የእስራኤል የሚሳኤል መከላከያ ድርጅት መስራች ናቸው። በአሁኑ ሰዓት ደግሞ በኢየሩሳሌም የስትራቴጂክና የደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይሮንዶምና የእስራኤል አጋሮች ሲያከሽፏቸው ስመለከት ደህንነቱን የተሰማኝ ሲሉ ለቢቢሲ ተናግረዋል። የጥቃት መከላከያዎቹ ሚሳኤሎችን በማምከን እንከን የማይወጣላቸው ናቸው። በጣም ደስታና በጣም እርካታ ነው የተሰማኝ። መከላከያዎቹ የአጭር ርቀት የሚሳኤል ጥቃቶችን የሚያመክኑ ሲሆን እነሱን የሚመስል ሌላ ዘዴ የለም ሲሉ ተናግረው ነበር። ሆኖም ግን አሁን የታሰበን ውጤት እስራኤል አላመጣችም። 9 የሚጠጉ ህንፃዎች በኢራን ሚሳኤል ፈራርሰዋል። የሟቾች ቁጥርም እየጨመረ እንደመጣ እየተገለጸ ይገኛል። በርካታ ንብረቶች እንደወደሙም ተገልጿል። አሜሪካም ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቷን ገልጻለች። የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን ለመምታት መርዳቱን 2 የአሜሪካ ባለስልጣናት አስታውቀዋል። ኢራን በፈጸመችው ጥቃት እስካሁን 150 የሚጠጉ ባለስቲክ ሚሳኤሎችን ወደ እስራኤል መተኮሷ ተገልጿል። በተለይ የቴል አቪቭ ቦታዎች ላይ በወደቁ የኢራን ሚሳኤሎች ምክንያት የተነሳው እሳትን ለማጥፋት የአደጋ ሰራተኞች መሰማራታቸው ተነግሯል። የኢራን ሚሳኤሎችን ለማክሸፍ እስራኤል አይሮንዶም ጸረ ሚሳኤሎችን መተኮሷን የተገለጸው ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ኢራን አሁንም ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ሲሉ ተደምጠዋል። በጥቃቱ ላይ የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት እርዳታ መስጠቱን 2 የአሜሪካ ባለስልጣናት መግለጻቸውን ቢቢሲ በዘገባው አመላክቷል። እስራኤል በታሪክ ቴል አቪቭ ላይ እንዲህ አይነት አስከፊ ውድመት ደርሶባት አያውቅም ብሏል አንድ የእስራኤል መገናኛ ብዙሃን። ይህን ያለው የራሳቸው የይሁዳውያን መገናኛ ብዙሃን ነው። እስራኤል እስካሁን ድረስ በደረሰው የኢራን ሚሳኤል ጥቃት ከ3 በላይ ዜጎች እንደሞቱባት አሳውቃለች። ከ40 በላይ የሚጠጉ የእስራኤል ዜጎችም ከፍተኛ ጉዳት እንደደረሰባቸው ተገልጿል። ነገር ግን ወደ ኋላ የሚወጡ መረጃዎች እንዳመላከቱት የተጎዱ ዜጎች ቁጥር 80 ደርሷል። ኢራን የተሳካ ወታደራዊ ምት በእስራኤል ላይ አድርሻለሁ ስትል ተደምጣለች። እስራኤል በበኩሏ ለሚቀጥሉት 14 ቀናት ከባድ የሚባል የበቀል እርምጃ ወስድባታለሁ እያለች ይገኛል። ይህን የእስራኤል መግለጫ ኢራን ከፍተኛ የሆነ ጉዳት እንደደረሰባት ማሳያ ነው አስብሏል። አልጀዚራና የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት የእስራኤል ዋና ከተማ ህንፃዎች ፈራርሰውና ወድመው ታይተዋል። የእስራኤል መኪኖች መንገድ ላይ ነደውና ተቃጥለው ይታያሉ። የእሳት ቃጠሎ አሁንም አልጠፋም። ኢራን እስካሁን በእስራኤል ላይ ካደረሰችው ጉዳት ይሄኛው አስከፊ ጉዳት እንደሆነም እየተዘገበ ይገኛል። አሜሪካም ለእስራኤል እንደደረሰችላት አስታውቃለች። ኢራን በትላንትናው ምሽት ላይ 150 የሚጠጉ ሚሳኤልን ስታዘንብ አሜሪካ ከእስራኤል ጋር በመሆን የኢራን ሚሳኤል በመመከት ላይ ተጠምዳ ነበር። ባለፈው ዓመት ኢራን በእስራኤል ላይ የሚሳኤል ጥቃት ስታደርስ እንግሊዝ፣ ፈረንሳይና አሜሪካ እስራኤልን ለማዳን ወታደራዊ እገዛ ማድረጋቸው አይዘነጋም። በዚህኛው የኢራን ጥቃት ላይ ግን በወታደር ኃይል በኢኮኖሚና በቴክኖሎጂ ቀዳሚ የሆነችው አሜሪካ እስራኤልን ስታግዝ፣ ሌሎች ምዕራባውያን ሀገራት ግን እስካሁን ድረስ ለእስራኤል እገዛ ማድረጋቸውን አልገለጹም። ኢራን የተሳካ ወታደራዊ ኢላማዋን እንዳሳካች ከገለጸች በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ኢራን ተጨማሪ ጥቃቶች እንደሚኖር ማወቅ አለባት ሲሉ ዝተዋል። ጠቅላይ ሚኒስትሩ እስራኤል ከኢራን ሕዝብ ጋር ሳይሆን ከኢራን አመራር ጋር ውጊያ ላይ ናት ሲሉ ሕዝቡን ካገዛዙ በለዩበት ንግግራቸው ላይ ገልጸዋል። ኔታንያሁ አክለውም የኢራን ሕዝብ ድምፁን የሚያሰማበት ጊዜው አሁን ያሉ ሲሆን አገዛዙ ግን ከዚህ የበለጠ ነገር ይጠብቀዋል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ተጨማሪ ዓላማቸው ስጋት የሆነውን የኒውክሌር ጦር መሳሪያ ማስወገድ ብቻ ነው ሲሉ ገልጸዋል። ከዚህ ጥቃት ጋር ተያይዞም ሩሲያና ቻይና ምን አሉ? የኢራን ወዳጆች እንደሆኑ የሚነገርላቸው ሩሲያና ቻይናም እስራኤልን አውግዘዋል። እስራኤል የኢራን ሉዓላዊነት ጥሳለች ሲሉም ገልጸዋል። ከዚህ በተጨማሪም ቱርክ እስራኤልን አውግዛለች። በእስራኤል ኢራን ጦርነት ላይ ፑቲን ድምፃቸውን አሰምተዋል። ኢራንና እስራኤል ልዩነታቸውን በዲፕሎማሲያዊ መንገድ እንዲፈቱ ጥሪያቸውን አቅርበዋል። ፕሬዚዳንት ቭላድሚር ፑቲን ከኢራን አቻቸው መስዑድ ፔዜሽኪያንና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተወያይተዋል ነው የተባለው። ፕሬዚዳንቱ ለመጀመሪያ ጊዜ ጥቃት የሰነዘረችውን እስራኤልን የማይጠቅም እርምጃ ሲሉ አውግዘዋል። ኢራንና እስራኤል ልዩነታቸውን በዲፕሎማሲያዊ መንገድ እንዲፈቱ በአጽንኦት ጠይቀዋል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።